የሉቃስ ወንጌል ምዕራፍ 4 ከቁጥር 31 ያለው ቃል እናነባለን። ወደ ገሊላ ከተማም ወደ ቅፍርናሆምም ወረደ። በሰንበትም ያስተምራቸው ነበር። ቃሉ በስልጣን ነበረና በትምህርቱ ተገረሙ። በምኩራብም የርኩስ ጋነን መንፈስ ያደረበት ሰው ነበር። በታላቅ ድምፅም ጮሆ ተው፣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋህን መጣህን? ማን እንደሆንክ አውቃለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። ጋነኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በራሳቸውም ይህ ቃል ምንድን ነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተነጋገሩ። ዝናም በዙሪያው ባለች ሀገር ወደ ስፍራ ሁሉ ስለ እርሱ ወጣ። አመሰግናለሁ። ኢየሱስ ጌታ ነው። የኢየሱስ ዝና በምድር ሁሉ ላይ ወጣ ይላል። ያገለገለበት ጊዜ አጭር ነው፣ ግን ዝናው በምድር ላይ ወጣ ይላል። በእርግጥ ስሙ ከባድ ነው። እኔ ሁሌ ይገረማለሁና በምድር ላይ በርካታ ሰዎች ከአንድ 110 ትሪሊየን ህዝብ በላይ ኖሯል፣ እየኖረ ነው፣ ሞቷል ያሉም አሉና ከማንም በላይ ይመጣል እየተባለ የቆየው ኢየሱስ ነው። ግን ቶሎ ያልመጣ ይመጣል አይመጣም፣ ግን ይመጣል አይመጣም። እንደው በሰዓቱ ሰው ሁሉ ተስፋ ሲቆርጥ ለሰው ሁሉ እንደ ትንቢት ሊበላችሁ ኢየሱስ ይመጣል ይባላል፣ ግን አልመጣም። ሲመጣ ራሱ የመጣበት መንገዱ ደግሞ በጣም አይመች መንገድ። ለዛም ነው ብዙዎች ያልተቀበሉ። ግን ቆይቶ ቆይቶ መጣ እንጂ አሁን ሁላችን እንደምናውቀው በኢትዮጵያ ውስጥ በዓለም ደረጃ ስናይ እድሜ ብዙ ሰዎች ከኢየሱስ በላይ በቁጥር የኖሩ ሰዎች አሉ። ኢየሱስ ብዙ አልኖረም። ሊመጣ ቆየ እንጂ ከመጣ በኋላ ብዙ አልቆየ። ሳይመጣ ግን በጣም ብዙ ቆይቶ ነበር። ይመጣል 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 ተጠብቆ በማይሆነው መንገድ መጥቶ ከመጣ በኋላ ግን ብዙ ያልቆየ። በጂኦግራፊ አሁን ዞራችሁ ብታዩ ራሱ ዞሮ ያገለገለበት ቦታ ብታዩ ብዙ አይደለም። እኔ እንኳን በአቅሜ አሜሪካ ሄጃለሁ፣ ካናዳ ሄጃለሁ፣ አውስትራሊያ ሄጃለሁ፣ አረብ ሀገር ሄጃለሁና ኢየሱስ ብዙ አልዞረም። ቀጥሎ ብዙ ቋንቋም አይናገርም። በእርግጥ የቋንቋ ችግር የለበት። ብዙም ያን ያክል ቴዎሎጂ የተማረ ዲግሪ ማስረት የሚባልኝ የለም። ከተፈለገ እሱ ራሱ እውቀት ነውና ትምህርቱ በደንብ አይታይም። የዞረበት ብዙ ቦታ አይታይም። እድሜው ደግሞ አጭር ነው። መጣ ሲባል ሞተ። የሆነ ሆኖ ግን ዝናው በምድር ሁሉ ላይ ወጣ። አሜን። እስቲ ያኔ ኢየሱስ ብሎ እስቲ ኢየሱስ ድገሙ። እስቲ ያኔ ኢየሱስ ድገሙ። እስቲ ያኔ ኢየሱስ ዝናው ወጣ። አሁን ወደዛ ብዙ አልሄድም። አሁን ለዛሬ ለማውራት ሐሳብ እንዲመቸኝ የኢየሱስ ዝና እንዴት ወጣ? ብዙ ቦታ ብዙ ዓለም ካልዘወረ ብዙ ቦታ ካላገለገለ መጣ ሲባል ደግሞ ትንሽ ቆይቶ አገለገለ ሲባል ገና በ3 ዓመት ተኩል ደግሞ የጠፋ እስካሁን ግን ዝና ገናና የሆነው 1000 ዓመት የኖሩ ሰዎች አሉ እኮ 900 የኖሩ አሉ እኮ። አሁን እኮ በእኛ እድሜ እኮ 120 280 90 ኮማን ነው እሱማ ሆኗል። ቢያንስ እኛ በምድር የቆየነው ያክል እንኳን አልቆየም። ኢየሱስ ግን ዝና አገልግሎቱ ስሙ ዝና ወጣ ይላል። እዚህ ቦታ ገብቼ ውስጥ እየጸለይኩ ነበርና ኢየሱስ ጌታ ነው። ከዚህ ጉባኤ መካከል የብዙዎቻችን ነፍሳችን እርካታ አላገኘም። የሆነ ስራ እንዳልሰራ ውስጥ ያውቃል። በውስጥ ያለው አቅም በውስጥ ያለው ጸጋ ማድረግ የምትችለው ያክል እንዳልሰራ
ልብ ይመሰክራል፣ ውስጥ ይመሰክራል። እንደው ለአንዳንዶቻችሁ እድሜያችን ትልቅ እንጂ ስራችን ትንሽ ነው። እድሜያችን ነው ትልቅ፣ እድሜ ትልቅ ነው እንጂ አሁን በዚህ እድሜ ለትውልዱ የሚሆን እንደው በኔ ዘመን የሚባል ነገር ልጆች እንኳን ቢያማክሩ እንኳን ምን አደረክ ብትባሉ እንኳን ለልጆች የራሱ እኔ ጌታ ረድቶኝ ብላችሁ እንደ ታሪክ እንኳን እንዳታወሩ ለልጆቻችሁ የሚሆን ጉዳይ እንኳን ማቅረብ እስከማትችሉ ድረስ እድሜ ትልቅ ሆነ እንጂ የለም። ያዕቆብን ጠየቁ እኮ እድሜ ስንት ነው አሉ። ሲናገር ነው ያለው ጉዳይ የሚገርመኝ። በጣም ተናዶ በቁጣ ያለው እንዲህ ነው፣ የኔ እድሜ አትጠይቁ፣ ባትጠይቁ ይሻላል። ከመቶ ምናምን ዓመት በላይ ኖሮ እድሜው ግን ሲጠይቅ ተቆጣ። ግን ከጠየቃችሁ ልንገራችሁ ጥቂት ነው አለ፣ እሱም ክፉ ነው አለ። አንተ ብዙ ዓመት አንኖርክም እንዴ? ምን ለአንድ ሴት 7 ዓመት፣ ለአንድ ሴት 7 ዓመት 6 ዓመት ለበጎች ዝም ብሎ መንከራተት እንጂ ዝም ብሎ መሮጥ እንጂ ዝም ብሎ ድካም እንጂ አቅምን እንግዶች በሉ በቃ ባዶ እድሜ እንጂ ምን ሰራ? ኢየሱስ ጌታ ነው። በመጨረሻ ሊሞት አካባቢ ነው። ሰውዬ ሲታይ አርጅቷል፣ ሊሞት ደርሷል። አይኑም ማየት ሊያቆም ነው። ግን ያለው ጉዳይ ትዝ ይላችኋል። ካልባረከኝ አለቀህ። አንተ እኮ ተባረካል አሉ። ከዛ በኋላ አንተ እኮ ተባረካል። ሴቶች አሉ፣ ሚስቶች አሉ፣ በጎች አሉ፣ ልጅ ኮደ ብዙ አለ። ምን ትፈልጋለህ? አይደለም ትላንትና የምጮኸው ለበጎች ነበረ፣ ትላንትና የምጮኸው ለሴት ነበረ። አሁን ግን የሚፈልገው መዳን እፈልጋለሁ። ኢየሱስ ጌታ ነው። አሜን። ፍጻሜያችሁ አይበላሽም። አሜን። መጨረሻችሁ አይበላሽም። አሜን። እስቲ አይበላሽም፣ አይበላሽም። እና በጣም ይገርማሉና ከተቀበልነው ጸጋና ከምናገለግለው ጋር ስናይ አይገናኝም። የተቀበልነው ጸጋ ይበልጣል፣ ግን አልተሰራም። ብዙዎቻችን እንደክማለን ሩጫ እንጂ የእጅ ፍሬን እንደተያዘ መኪና እንጮሃለን እንጂ ብዙ መሄድ አልቻለንም። ከምንም በላይ ልባችን ይመሰክራል። ለሚገባው ሰው ይገባዋል። ከዚህ ቀን በኋላ ጌታ አንድ ጉዳይ አስቧል። በእርግጥ የኛ የሁላችን ዓላማችን ኢየሱስን ከፍ ማድረግ ነው። ግን ኢየሱስ ባንተ ከፍ ይላል። አሜን። እስቲ አሜን አሜን። የሁላችን ዓላማችን ይሄ አይደለም? አዎ ዓላማችን ይሄ ነው። ዓላማችን ኢየሱስን ከፍ እናደርጋለን። አሜን። እሱ ከፍ ይላል፣ ግን ከፍ እናደርጋለን። አሜን። ግን መንገድ ሲተናል። መንገድ ኢየሱስ ዝናው እንዴት ወጣ? የት ነው ያገለግለው? በተወለደበት ከተማ አገልግሎ ነው? የት አገልግሎ ነው? እቺን ሐሳብ ብቻ ጌታ እንደተናገረኝ ተናገረ። ከዛ በኋላ መጸለይ እፈልጋለሁ። ለምን ትገደባለህ? ለምን ትወሰናለህ? የተኛ ሰው ከእንቅልፍ እንደሚነቃ ከዚህ ቃል በኋላ እንዲህ ይሆናል። ስትወጣ ጌታ እግዚአብሔር እንዲህ ያደርጋል። ለአንዳንዶቻችሁ ትልቅ ሚዲያ ያዘጋጃል። አሜን። ለአንዳንዶቻችሁ ባለጸጋን ያዘጋጃል። አሜን። ለአንዳንዶች ባለ ሀብትን ያዘጋጃል። ያዘጋጃል። ተባረክልኝ። እስቲ አሜን። አሜን። ሰይጣን መጥፎ ነው። የሰማችሁ ነው? አዎ። ምንም ድንቅና ተአምራት ቢኖርም ምንም ብታገለግልም ሰይጣን የሰው ሁሉ ማይንድ ይዟል። እያየ እንዳይ እየሰማ እንዳይሰማ ምንም ብታደርግ ሰው ሁሉ ቆልፎ ይዟል። ጊዜው መጥፎ ነው። ኳስ የሚጫወቱ ሰዎች ሸውዶ ጎል እንደሚያስገባ ሁሉ ዘንድሮ እንዲህ ይሆናል። ሸውደ ታስቆጥራለህ። አሜን። ሸውደ ታስቆጥራለህ። አሜን። ሌሎች የበላ አንተን አይበላም። እግዚአብሔር መንገድ ያዘጋጃል። እንደው አልፈህ ትሄዳለህ። እንደው አልፈህ ትሄዳለህ። እንደው ትሰፋለህ። እንደው ትሰፊያለሽ። አሜን። ጊዜው ቀን ነው። አሁን አቃበል። እኔ ዛሬ ጸልያለሁ። እንዲህ ይሆናል። በቅርብ ጊዜ በኢትዮጵያ ቴሌቪዥን አሜን። በቅርብ ጊዜ በኢቢኤስ በቅርብ ጊዜ በትልቅ ሚዲያዎች ወንጌል ይዘህ ትገኛለህ። ሌላ ለተንኮል፣ ሌላ ለክፋት፣ ሌላ ለመጥፎ፣ አንተ ግን ለወንጌል ትጠቀማለህ። አሜን። ውጠነ ተፈቅዶልሃል። እኔ ዛሬ ጸልያለሁ። ከዛሬ ማታ ጀምሮ እንዲህ ይሆናል።
እግዚአብሔር ባለስልጣን አሳልፎ ይሰጣል። አሜን። ባለጸጋውን ይሰጣል። ይሰጣል። ባለ ሀብቱን ይሰጣል። ይሰጣል። ሚዲያን ይሰጣል። ይሰጣል። ነገር የመንደር አይሆንም። አይሆንም። አካዲ የመንደር አይሆንም። አይሆንም። ሌሎች ሰዎች በ20 ዓመት ያልደረሱን ቦታ አንተ በ3 ወር ትደርሳለህ። አሜን። በ3 ወር፣ አሜን። በ1 ወር፣ አሜን። በ15 ቀን አሜን። ከዛሬ በኋላ አንተም ከሱ ጋር አሸናፊ ነህ። አሜን። አንተም ከሱ ጋር አሸናፊ ነህ። አሸናፊ። አንቺም አሸናፊ ነሽ። አሜን። እሰይ አሜን። እስቲ አሜን። እሰይ ሻይ ማብራትን አበራ ብቻ አይደለም የታደረከው ነው። የሰማችሁ ነው። አሁን ሻማ የለኮሰ ብቻ አይደለም የታረከው ነው። አንዳንዱ አልጋ ውስጥ ያስቀምጣል። የሰማችሁ ነው። የት ነው ያደረከው? አሁን ጸጋ የለም እኮ እኮ እዚህ ብዙ አለ እኮ፣ ግን የት ነው ያደረከው? ቦታው የት ነው ያደረከው? አልጋ ውስጥ እንዳይሆን፣ ቤት ውስጥ እንዳይሆን፣ ቆልፈ እንዳይሆን ከዛሬ በኋላ እንዲህ ይሆናል። ጸጋችሁ በመቅረዝ ላይ አሜን። በምታይ ቦታ ላይ ይታያል። በምታይ ቦታ ላይ ይታያል። በማያሻማ ቦታ ላይ ይታያል። ለሁሉ በምታይ ቦታ ላይ ይታያል። እግዚአብሔር ቦታ ያዘጋጃል። አሜን። እግዚአብሔር መንደር ያዘጋጃል። ያዘጋጃል። ኧረ ያዘጋጃል። ያዘጋጃል። አንድ ጉጭ በሉልኝ። የት ነው ያደረከው ጸጋህን? የት ነው ያደረከው ብርሃንን፣ ጸጋህን፣ አቅምህን፣ ጉልበትህን? ጊዜ እስከምንደርስ ቦታ አንመርጥም። ጫካም እንገባለን እሱ ካለ፣ በረሃም እንገባለን እሱ ካለ። ግን ሰፊ ቻንስ ካለ ለምን ትወርዳለህ? በቅርብ ጊዜ ውስጥ ዓለምን ምድርቱ የሚያንጫጫ ሰው ከዚህ ይነሳል። አሜን። ዓለምን ምድር የሚያንጫጫ ሰው ይነሳል። የሚያንጫጫ ሰው ይነሳል። አራ ሰው ይነሳል። ቁጭ በሉ እስቲ እስቲ አሜን። ነካ አድርጊና ነቃ በል በለው። ነቃ በል ነቃ በል ድገም። ነቃ በል በለው። እስቲ ነቃ በል ሾ ከዛሬ በኋላ ነቢይ እንትና ይመጣል ሲባል ለመሆኑ የሚመጣው በሰላም ነው? አንተ ከመጣ የሚሆነው ይሞታል። አሜን። የሚሞተው ይሞታል። የሚመታው ይመታል። ቶሎ ይሆናል። ዝም ብለህ ገብተህ ዝም ብለህ አትመለስ። ዝም ብለህ ገብተህ ዝም ብለህ አትመለስ። ወይ ይሞታል ወይ ይፈወሳል። ኢየሱስ ጌታ ነው። ከዛሬ ጀምሮ ዌልካም ብቻ አይደለም የሚባለው በሰላም ነው ወይ? ምን ሰምቶ ይሁን? ምን ሊያደርግ ይሁን? የሆነ ጉዳይ ሊሆን ነው። ጓደኛ ሊሞት ነው። ሊሆን ነው። ቁጠኔ እስቲ አሜን። አሜን። እስቲ አሜን። አሜን። ድንቁ ኢየሱስ ድንቅ ያደርጋል። መታደን ነው። መታደን ነው። አሜን። መታደን ነው። አሜን። እጃችሁ ከፍ አድርጉልኝ። ዳኔ ዳኔ እጅ ከፍ አድርጉልኝ። ኢየሱስ ጌታ ነው። እንዲህ ይሆናል። ከዛሬ በኋላ እንደ ክሬም ኬክ የሆነ ወንጌል አይኖርም። ጠንካራ ወንጌል እየመጣ ነው። ጠንካራ ወንጌል እየመጣ ነው። ገና በኃይል ትነሳላችሁ። ገና በጭካኔ ትነሳላችሁ። ማንም አይቋቋመኝም። ማንም አይችለኝም። ማንም አይችለኝም። ማንም አይችለኝም። ማንም አይችለኝም። እስቲ አሜን። አሜን። ኢየሱስ ወደ ቅፍርናሆም ወረደ። ወዴት? ወደ ቅፍርናሆም አይዛብ ምድር። አዎ አይዛብ ምድር። የከተማ ገዢ መንፈስ እዛ ነው ያለው። ምስጋና እዚህ ውጣልኝ፣ ወደ ላይ ውጣልኝ። ኢየሱስ ጌታ ነው። ወደ ላይ ከፍ አድርግልኝ። በአንዳንድ ከተማ ላይ ሰይጣን መጥፎ ነው። ዋና ቦታ ይዟል። መንፈስ እዚህ ቁጭ ብሎ አገልግሎት ፍሬያማ አትሆንም። ከተማው ተይዞ ዋናው ተይዞ እዚህ አገልግሎት ፍሬያማ አትሆንም። ሮጤ አታሸንፍ። የዘራው አይበቅልም። የቆፈርከው አይመነጭም።
ዞን ሊበላችሁ አሁን ለማውራ ሐሳብ እንደመቼ ዞን ከተማ ክልል ከተማ ዋና ከተማ ዋና ቦታ ሲአንክ ያዘ ጉዳይ አስቸጋሪ ነው። ኢየሱስ ጌታ ነው። ያቸው ኤልዛቤል አንደ አጭር ልብስ አንደ ወዲህ ያለች ሄዳ ማን ያዘ አካብን ያዘች። ዋናው አካብ ዋና ነው። ኤልዛቤል አገባችው። ስልጣን የሷ ነው። ገንዘብ የሷ ነው። የሷ ነው። ምድር ነቢ መጣ አልመጣ ማን ይስማ? ምን በግል ብጸልይ በገስታውስ ብጸልይ በጉባኤ ብጸልይ ነቢ ማን ይስማ? ሴትዮ ዋናው ይዛለች። የራሷ የሆነ መንፈስ ደግሞ አሳድጋለች። ከተማ ላይ ወንጌል መሄድ አልቻለም። እዛ ብጸልዩ አልተቻለም። ዋናው ተይዟል። አካብ ተይዞ ከሆነ ኤልዛቤል የሱ ከሆነች ስልጣን የሷ ከሆነ ገንዘብ የሷ ከሆነ ቦታው የሷ ከሆነ ሚዲያ የሷ ከሆነ አገልግሎት እንዴት ይስፋ? ነቢ አብዱ 50 ነቢ እዛ ጋርገው ቢጸልይ ቢጮሁ መሄድ አልቻለም። እግዚአብሔር ረስቶ በየቦታ ጾም ሲጀምር እነ ኤልያስ ይነሳ እንዲያርግልኝ ምን ላድርግ? ወደ አባቱ ሀገር ሶሪያ ሀገር ሂድልኝ። እዛ በአባቱ ላይ ያለው መንፈስ አንተ በጾም መታው። አባቱ ላይ ያለው ሲመታ ይመታል። ወደ ምንጩ ሄደ። እዛ መቃወም ሲጀምር ተራ ሰው የገፈተራት። አሜን አሜን። በዚህ ዓመት እንዲህ ይሆናል። አቅምን የበላው ዋናው ይመታ። አቅምን የበላ ጉልበትን የበላ ይመታ። ዋናው ይመታ። እስቲ አሜን አሜን። ይመታ። ዋናው ይመታ። አገልግሎት እንዳይሰፋ ሩጫ እንዳይሰፋ አቅምን የያዘ ጉልበትን የያዘ የአባትበት መርገም ዘንድሮ ይመታል። አሜን። ዘንድሮ ይመታ። ቁጭ ወሳደ እሳለ ዘንድሮ ይመታ። በስ ዘንድሮ ይመታ። ድገም ዘንድ ዘንድሮ ይመታ። ኢየሱስ ጌታ ነው። ሕያው ጌታ ነው የምላችሁ። አሁን ታያላችሁ። ዛሬ ያያችሁን ግብፃውያን ለዘላለም አታዩአቸው። ያስጨነቃችሁን አታዩ። ያስለቀሰን አታዩ። አቅም የበላ አታዩ። ሕይወት የበላ አታዩ። የገደለን አታዩ። አራገበ ያ ሁሉ ይጣሳል። አሜን። ኢየሱስ ጌታ ነው። አሜን። እሰይ ብለሲ ሀሹ ብለሳንዴ ሀሹ ድገም ብለሳንዴ ሀሹ ማርዲጎስ ያዘው ማን ነው? ንጉሱ ነው። እውነት የሰማችሁ ነው። የሰራዊት ጌታ እግዚአብሔር ጣልቃ ባይገባ ኖሮ አይሁድ ሁሉ ይጠፋ ነበረ። ማርዲጎስ ዋናው ይዟል። ሃማ ምስኪን ነው። አስቴር ናት። እሱ ምስኪን ነው። ቅናት የለም። መልካም ሰው ነው። ግን ኤስዌ ሊያጠፋው ነበረ። አንተን ብቻ አይደለም ዘር መንዘር ነው ማጠፋው ብሎ በቁጣ ተነሳ። ጉዳይ የጉልበት አይደለም፣ የስልጣን ጉዳይ ሆነ። እግዚአብሔር ረዳት መታ። አስቴር ማንን ያዘች? ንጉሱን ያዘች። ንጉስ ከተያዘ ጉዳይ ቀላል ነው። የሰማችሁ ነው። ንጉስ ከተያዘ ጉዳይ ቀላል ነው። ዋናው ከተያዘ ጉዳይ ቀላል ነው። ቦታውን ጌታ ከሰጠ ዋናው ቀላል ነው። እኔ ዛሬ መጸለይ እፈልጋለሁ። ሕያው ጌታ ነው የምላችሁ። ከዚህ ቃል በኋላ ለአንዳንዶቻችሁ ጌታ ሶሪ ያዘጋጃል። አሜን አሜን። ንጉሱን ያዘጋጃል። አሜን። ዳኛን ያዘጋጃል። ዋናውን ያዘጋጃል። ማንም እስከማይችል ድረስ ለማንም ያልተሰጠ ልዩ ፍቃድ ወደ እጃችሁ ይገባል። አሜን። ወደ እጅሽ ይገባል። እስቲ የሆነ ፍቃድ የሆነ ወረቀት የሆነ ስልጣን የሆነ ነገር በኢየሱስ ስም በቅርብ ጊዜ ወደ እጄ ይገባል። ቁጭ በሉልኝ። ወደ እጅሽ ይሄ ስንት ነው? አራት። ከዛሬ ጀምሮ ምድሪቱ ንጉሱን አሜን፣ ከተማውን አሜን፣ ህዝቡንም አሜን ሰጥቻለሁ። አሜን። ምድሪቱን አሜን፣ ንጉሱን አሜን፣ ከተማውንም አሜን፣ ህዝቡንም አሜን ሰጥቻለሁ። አሜን አሜን። እግሬ ቀሎ አይገኝም። አሜን። ግንባሬ ቀሎ አይገኝም። አሜን አሜን። በትንፋሽ ትሰራለህ። በእጅ ትሰራለህ። አሜን። በእግር ትሰራለህ። አሜን። ጨርቅ ይፈውሳል።
ቁጭ ብሎ እስቲ ኢየሱስ ጌታ ነው። አንተ ኢየሱስ አይልም። ኢየሱስ ድገሙ እስቲ ኢየሱስ ዛሬ ማታ የምስራች አሜን። ለረጅም ዓመት የቆየ ቋጠሮ ሁሉ አሁን ይፈታል። አሁን ጨለማ ይሰበራል። ኃይላችሁ ይታደሳል። ነገር ይቀየራል። ያማረ ይሆናል። አሜን። ከኔ ጋር ናችሁ? ማናችሁ የሆነ ጉዳይ መጣ ብለህ ፈርተህ እጅን እግሬ አጣምሬ እንዳትቀመጥ። አደራረግን እየቀየርክ ግን ትቀጥላለህ። አደራረግህን አሜን። አደራረግህን እየቀየርኩ አካሄድን እየቀየርኩ በትናንትና መንገድ እንደማያስኬድ እናውቃለን። እውነት ነው። ያማ ሰው አምጥቶናል። ሰይጣን መጥፎ ነው። ሲመጣ አካሄድ፣ ንግግር፣ ሁኔታ አሁንም አይቀርም። አሁንም አይቀርም። የሰማችሁ ነው። መንገድ መቀየር፣ አካሄድ መቀየር፣ አደራረግ መቀየር፣ ሩጫ መቀየር፣ አሁን መቀየር። የምስራች አሜን። የምስራች አሜን። የምስራች አሜን። የምስራች አሜን። የምስራች አሜን። ነጋዴዎች ካላችሁ የምስራች አሜን። እኔ ዛሬ ጸልያለሁ። በቅርብ ጊዜ እንዲህ ይሆናል። ከዋና ቢሮ ፍቃድ ይጻፋል። አሜን። ደብዳቤ ይሰጣል። አሜን። አረ ይፈቀዳል። አሜን። አረ ወደ እጅሽ ይገባል። አሜን። አረ ወደ እጃችሁ ይገባል። አሜን። ይገባል። አሁን መጸለይ ልጀምር ነው። ሁለት እጃችሁ ከፍ አድርጉልኝ። ጊዜው ሲደርስ ነው። አንዳንድ ሰዎች ዛሬ እዚህ ግቢ የመጣችሁ አናቱ በሰዓት መታችኋል። ህያው ጌታን አምላችሁ አናቱ በጊዜ መታችኋል። አሜን አሜን። አናቱ በጊዜ መታችኋል። አሜን። አናቱ በሰዓት መታችኋል። አሜን። ኢየሱስ ጌታ ነው። አሜን። ይህንን ተራራ መዞር ይበቃችኋል። አሜን። ይህንን ተራራ መዞር ይበቃችኋል። አሜን። ጻድቅ እየበራ እያደገ ሙሉ ቀን እየበዛ 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 ይሄዳል። ከዛሬ ማታ ጀምሮ እንዲህ ይሆናል። እርግጠኛ ሆኜ ነው የምናገር። በሁሉ ነገር ትበዛለህ። አሜን። እሺ በሁሉ ነገር በስ በሁሉ ነገር በኢየሱስ በስ በኢየሱስ እየበዛው ይበዛል። እየበዛው በዛ በቅርብ ጊዜ እንዲህ ይሆናል። አሜን። የጥንቆላ መጽሐፎች ሁሉ ይቃጠላል። አሜን። የጥንቆላ መጽሐፋችሁ ሁሉ ይጠፋል። ይሄ ግን በየቤት ይገባል። ይሄ ወደ ቤታችሁ ይገባል። አሜን አሜን። ዘር ማንዘራችሁ ይመለካል። አሜን። እስኪ ከዚህ በኋላ የጥንቆላ የደጋሚዎች የክፉዎች የማይታወቅ የተኛው መዝገብ በኢየሱስም ይቀደዳል። አሜን። በኢየሱስም ይቆማል። አሜን። ከዛሬ በኋላ ከዚህ በኋላ ወንጌል በየቤታችሁ ይገባል። አረ ትወርሻለሽ። አሜን። አረ ትወርሳለህ። አሜን። አረ ትወርሳላችሁ። አሜን። እሰይ እስቲ አንዴ ዋና ቦታ በሉ እስቲ ዋና ቦታ ድገሙ እስቲ ዋና ቦታ ድገሙ እስቲ ዋና ቦታ እሰይ እሰይ ዘመን ደርሷል። አሜን። ጊዜ ደርሷል። ዘመን ደርሷል። በቅርብ ጊዜ እንዲህ ይሆናል። አዲስ አበባ ስቴዲየም እንገናኛለን። አሜን። በቅርብ ጊዜ እንዲህ ይሆናል። አዲስ አበባ ሚሊዮን አዳራሽ እንገናኛለን። ዋና ቦታ እንገናኛለን። አረ እንገናኛለን። አረ እንገናኛለን። በአሜሪካ እንገናኛለን። በትላልቅ መጣዎች በትላልቅ ስቴዲየሞች ዋና ቦታ ወደ እጃችሁ ያስገባል። ይገባል። ቁጭ ብለህ አንዴ እሰይ እስቲ ኢየሱስ በሉ እስቲ ኢየሱስ ድገሙ እስቲ ኧረ ኢየሱስ። አንተ አላወቅም እንጂ ሰይጣን ፈርቷል። እባክህ በጣም ፈርቷል። ይሄ የአሁኑ አካሄድ አልተመቸውም። አይ በቃ አልተመቸውም። የሆነ ጉዳይ በህይወት ሊሆን ነው ሊሆን ነው። ነገር ግን እዛ ቦታ እኔም አልገኝም ሰዎችም አያገኙኝም። እዛ ቦታ እኔም አልገኝም ሰዎችም አያገኙኝም። የቦታ ለውጥ አሜን። የአድራሻ ለውጥ አሜን። የከተማ ለውጥ አሜን። ኧረ እዛ ተወልደ እዛ ተወልደ አሜን። ከዛሬ በኋላ ቦታችሁ ይቀየራል። ኢየሱስ ጌታ ነው። አሜን። እስቲ በእጆቻችሁ ፓስፖርት ይሁን መንጃ ፍቃድ ይሁን መታወቂያ ይሁን ወደ ላይ ከፍ አድርጉልኝ። ምን አለ በእጅ ያለ ጉዳይ ካለ ስላንተ የሚገልጽ ብቻ ምንም ይሁን ካለ እስቲ ያውጣል። አሁን እንዲህ ይሆናል። ከዛሬ ማታ ጀምሮ ፓስፖርታችሁ በየኤምባሲው ሞገስ ያገኛል። አሜን አሜን። እስከ ዛሬ ያልተመታ ፓስፖርት ቪዛ አሁን ይመታል። አሜን አሜን። መታወቂያችሁ ዶክመንታችሁ በኢየሱስም እንዲህ ይሆናል። የትም ቢሮ ግባ
የትም ቦታ ግባ። አሁን ይፈረማል። አሁን ይፈቀዳል። አሁን ይሰጣል። ባዶ እጅ አትመለስም። ነገር ይቀየራል። በኢየሱስም ይሆናል። በኢየሱስም ይሆናል። መታወቂያው ተቀየረ። ስም ተቀየረ። ከዛሬ ማታ ጀምሮ በአዲስ ስም በአዲስ መታወቂያ ትጠራላችሁ። ትጠራለሽ። ትጠራላችሁ። ስማችሁ ተቀየረ በጌታ በኢየሱስ ስም። አስገቡ ወደ ኪሳችሁ። እኔ ነኝ የማውቀው። መታወቂያው ተቀየረ፣ ስሜ ተቀየረ፣ ሞገስ ያገኛ እንደ ባዶ አይሆንም። የትም ቢሮ ግባ፣ የትም ቦታ ግባ፣ ጌታ ካንተ ጋር ይሆናል። ከዛሬ ማታ ጀምሮ ሐዘንተኛ መስለህ እንኳን አትገኝም። አሜን አትሉማ? አሜን አትሉማ? እሺ ኢየሱስ ጌታ ነው። በዚህ ድገሙ እስቲ። ሐሳቤን ተረዳችሁኝ? ኢየሱስ ዝና እንዲወጣ ወንጌል እንዲሰፋ ዋና ቦታ ያዘ። እዛ ቦታ ላይ መርከበኛ ይመጣል፣ ባለስልጣኑ ይመጣል፣ ነጋዴው ይመጣል። የመጣው ሁሉ ይሰማል። ይዞ ነው የሚሄደው ወደ ያገር። ሁለት እጃችሁ ከፍ አድርጉ። ይቅርታ እንዲህ አድርጉልኝ። በደም ዘርጊ እስከሚበቃሽ። ሰይጣን እኮ ብዙዎቻችሁን ሊያጠፋችሁ፣ ሊገላችሁ፣ ልጅ ሊያደርግ፣ ሊያዋርድ በቁጣ ተነስቷል። እኔ ዛሬ ማውራ አንድ ነገር አለ። ከዚህ ሳምንት በኋላ በነገር ሁሉ ትሰፋላችሁ። እንደው ከቻላችሁ ወደዚህ አንድ ገፋ አድርጉ። እዚህ ወደዚህ፣ ከዛ ወደዚህ ገፋ አድርጉ። የቀኝ ትወርሳለህ፣ የግራ ትወርሳለህ፣ መንጥረ ትወርሳለህ፣ ትወርሳለህ። አንተ አጠፋም። እንደው ትበዛለህ፣ እንደው ትበዛለህ፣ እንደው ትበዛለህ፣ እንደው ትበዛለህ። እሰነ እየበዛው ይበዛለሁ፣ እየበዛው በዛል። ድገሙና እየበዛው ይበዛለሁ፣ እየበዛው በዛል። በጌታ እየሰፋው ይሰፋለሁ፣ እየሰፋው ይሰፋል። ከዛሬ ማታ ጀምሮ እንዲህ ይሆናል። በውስጥ ያለ ዕውቀት ወደ መጽሐፍ ይገለበጣል። አሜን አሜን። ቀኝ ከፍ አድርግልኝ። ከኔ ጋር ናችሁ? ዛሬ ለሁላችሁ ነው የማወራው። ለአንዳንዱ በውስጥ ብዙ ዕውቀት አለ፣ ብዙ ትምህርት አለ፣ ብዙ ሐሳብ አለ። በጌታ በኢየሱስም ያንን ይዘህ ዝም ብለህ አትሞትም። እኔ ጸልይልሃለሁ፣ እንዲህ ይሆናል። ገና አንተ የጻፍከው ያንተ መጽሐፍ በብዙ ቋንቋ ይተረጎማል። በአማርኛ ይጻፋል፣ በኦሮሞኛ፣ በእንግሊዝኛ፣ በአረበኛ፣ በየከተማ በየሀገር በውስጥ ያለ ጸጋችሁ ይገለጣል። እግዚአብሔር ገንዘብ ያዘጋጃል። እግዚአብሔር ሰዎችን ያዘጋጃል። ሲማራችሁ ይገለጣል። ጸጋችሁ ይገለጣል። ስብከቱ ይገለጣል። ጸጋ ይገለጣል። ስራችሁ ይገለጣል። ኢየሱስ ጌታ ነው። ቁጭ ብለህ ሳለ እስቲ አሜን አሜን። የሰማችሁ ነው። በቃ የትኛው ጉዳይ ይሁን ለምን ሻይ ቡና ቤት አትሆንም? እኔ ዛሬ ጸልያለሁ። ጅማሬ እንዲህ እንጂ ፍጻሜ እንደዛ አይሆንም አይደለም። እስቲ ጅማሬ ትንሽ ቢሆን ጅማሬ ታናሽ ቢሆን እንኳን ፍጻሜ ግን እንደዚህ አይደለም። አሜን ይበዛል። ጅማሬ እንዲህ ቢሆን ፍጻሜ ግን እንዲህ አይደለም። ልጸልይላችሁ ወይ? ፍጻሜ ለማንም ግራ እስከሚገባ ድረስ አሜን አሜን፣ ግራ እስከሚገባ ድረስ ጅማሬ እንጂ ፍጻሜን አያውቁም። ባካ አሜን። ኧረ ፍጻሜን አያውቁም። ከዛሬ በኋላ አትነካም፣ አትለካም። አሜን። አትነካም፣ አትለካም። አሜን። እስኪ ከዛሬ በኋላ አልነካም፣ አልለካም፣ አልነካም፣ አልለካም። ኢየሱስ ጌታ ነው። አሜን። ውጣኔ አትነካም፣ አሜን። አትለካም፣ አልለካም፣ አትመዘንም። አሜን። አያውቁም። አሜን። አብሮ ስለበሉ አያውቁም፣ አያውቁም። ማንም የማያውቀው ጸጋ አሁን ይገለጣል። አሁን ጸጋሽ ይገለጣል። አሁን ጉልበቴ ይገለጣል። አሁን አቅሜ ይገለጣል። ረጅም ትሄዳላችሁ። በኢየሱስ ሆነላችሁ። ሀራይካደሽ እስቲ አሜን። ሰዎች እንዛ ይላሉ። ሀራይካደሽ ሞርኬ አንተ ራስህ ያላየው ሌላ አለ። ሰዎች ማያውቁ የኔ ሌላ ጉዳይ አለ ማለታቸው ነው። እኔ ግን እንዲህ ልበላችሁ፣ አንተ ራስህ ያላወቀው ጸጋን አላወቅም፣ አቅሜ አላወቅም። እነዛ ቢሆን ተስፋ ትቆርጥን ነበር። ከዛሬ ማታ ጀምሮ እንዲህ ይሆናል። ሕያው ጌታን አምልክ። በውስጥ ያለው ጸጋ ይገለጣል፣ ሕይወት ይገለጣል። ዘርጋ እጅ ወደዚህ፣ ዘርጋ እጅ ወደዚህ። ከዛሬ ማታ ጀምሮ እጆቻችሁ ይሰራል፣ እግሮቻችሁ ይሰራል፣ ግንባሪ ይሰራል፣ አይኔ ይሰራል፣
ምላሴ ይሰራል፣ ይሰራል፣ እግር ይሰራል፣ ይሰራል፣ እጅ ይሰራል፣ ይሰራል፣ ጨርቅ ይሰራል፣ ይሰራል፣ ጥላችሁ ሁሉ ይፈውሳል፣ ይፈውሳል፣ ጥላችሁ ሁሉ ይፈውሳል፣ ይፈውሳል። ሰበር ያደርግልሃል። አሜን። ሃሌሉያ። እሰይ እሰይ ሀሹ በለሲ አሹ ሀሹ በለሲ አንዴ አሹ ሀሹ በለሲ አንዴ አሹ ማነው ከዚህ ጉባኤ መካከል የመንደር ሰው መሆን አልፈልግም ካለ እጅ ያሳየኛል። የመንደር ሰው አንድ ቀበሌ አንድ ከተማ የሆነ ቦታ ላይ ትፈልጋላችሁ? ዛሬ እንብዬ ነው የምጸልየው። ከእናንተ ዘር ማንዘር የመጀመሪያ ሰው አንተ ትሆናለህ። አሜን አሜን። ከእናንተ ዘር ማንዘር የመጀመሪያ ሰው የወጣ ሰው በዓለም ጥግ በኢትዮጵያ በአፍሪካ ቀንድ ላይ አንተ ትሆናለህ። ኧረ አንቺ ትሆኛለሽ። ኢየሱስ ታያላችሁ። አሜን። ወንድሞቹ የበላ አንተን አይበላም። እንትና የበላ አንተን አይበላም። አንተንማ አያደክምም። አንተንማ አይችልም። አንተማ ትወጣለህ፣ እሰህ ትወጣለህ፣ አልፈህ ትሄዳለህ። መርገም አይችልም፣ ሟርት አይችልም፣ ጨለማ አይችልም። የማንም መሐላ አፍርሼላል። እስኪ መሐላው ፈረሰ፣ መሐላው ፈረሰ። እስኪ ኪዳኑ ፈረሰ፣ ኪዳኑ ፈረሰ። እስኪ ጨለማ ፈረሰ፣ ጨለማ ፈረሰ። እኔ ግን አመልጣለሁ፣ እኔ ግን አመልጣለሁ። ልጸልይላችሁ። ከዛሬ ጀምሮ በሚቆጠር በ6 ወር ውስጥ በደንብ የሚያውቁ ሰዎች እስከማያውቁ ድረስ የማያውቁ እስከማያውቁ ድረስ አሜን አሜን። እስኪ በቅርብ ቀን ውስጥ ከኔ ጋር የሰሩ አንድ ቸርች አንድ ሀገር አንድ ትምህርት ቤት አንድ ሀገር የነበሩ ሰዎች አይተው እስከማያውቁ ድረስ በኢየሱስም ሆነላችሁ። ኧረ ሆነልክ፣ ኧረ ሆነልክ። ኢየሱስ ጌታ ነው። አንተ ነው ኢየሱስ አይልማ። ኢየሱስ ድንቁ ኢየሱስ ድንቅ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ቀኝ ከፍ አድርግልኝ። ጸጋ ይገለጣል፣ አቅም ይገለጣል፣ እግዚአብሔር ያዘጋጃል። ከኔ ጋር ናችሁ? አዎ በሉኛ። የሰማችሁ ነው። ሰይጣን መጥፎ ነው። የሰማችሁ ነው። ሰይጣን መጥፎ ነው። እስከ ዛሬ ዋና ቦታ ይዞ እሱ ነው ያገለገለው። አሁን የቦታ ለውጥ ይሆናል። እስከ ዛሬ ሌላ ነው ቦታ ይዞ ያገለገለው። ሰይጣን ከፍታውን ይዟል፣ መንግስትን ይዟል፣ ባለስልጣንን ይዟል፣ ስቴዲየምን ይዟል፣ ሜዳዎችን ይዟል። ከዚህ በኋላ ባለው ወር እንዲህ ይሆናል። ቦታው ይቀየራል። አሜን። ዋና ቦታ ላንተ ይሆናል። አሜን አሜን። ያንተ ይሆናል። ኧረ ያንቺ ይሆናል። ኧረ ያንተ ይሆናል። መንፈሱ ይንጫጫል፣ አንተ ግን ትሄዳለህ። አሜን። አንቺ ግን ትሄጃለሽ። አሜን። እስኪ እኔ ግን እሄዳለሁ። እኔ ግን እሄዳለሁ። ዋኖሻ ይሄዳል። ሰይ ክብር ይሁን። ሃሌሉያ